በኢራን ሰማይ ላይ የታየው የጥፋት መብረቅና የአያቶላ አሊ ሐሚኒ ድንገተኛ አወዳደቅ ቴህራንን ብቻ ሳይሆን የክሬምሊን ግድግዳዎችም ጭምር ያናወጠ ሆኗል። የሩሲያ ወዳጆችና አጋሮች ማድሮና ካሚኔ አንዱ በሌላው እየተተኩ በታሪክ አውድማ ላይ ሲዘረሩ፣ በሞስኮ የቤተ መንግስት ሰገነቶች ላይ አንድ ትልቅ ጥያቄ ያንዣበበ ነው። ቀጣዩ ተራ ማን ነው? ይህ በእንዲህ እንዳለ የዶናልድ ትራምፕ ለውጥ አስገራሚ ሆኖ ተገኝቷል። ትናንት ጦርነትን አቆማለሁ በማለት እንደ ሰላም ነብይ ሲሰብኩም አሜሪካን ከማያባራ የባዕድ አገራት ጣልቃ ገብነት አወጣለው እያሉ ለዓመታት ሲምሉ የከረሙት ትራምፕ ዛሬ ግን ራሳቸው በደምና በባሩድ ውስጥ ተዘፍቀው ተገኝተዋል። ያ የሰላም ስብከታቸውና ዲፕሎማሲያዊ ድርድራቸው ለካስ የጥፋት መዶሻቸውን ለማንሳት የተጠቀሙበት ስልታዊ ሽፋን ነበር ወይ የሚል ጥያቄን አጭሯል። የክሬምሊን ቁንጮች ትራምፕ የሰላም ጭንብላቸውን አውልቀው እውነተኛ ማንነታቸውን ገለጡ እንዲሉ ያደረጋቸውም ይኸው ያልታሰበ የጦርነት አውድማ ዝላይ ሳይሆን አይቀርም። የቀድሞው ፕሬዝደንት ዲሚትሪ ሜድቬዴቭ የትራምፕን እውነተኛ ማንነት ሲያጋልጡም የሩሲያ ፕሮፓጋንዲስት ሶልቬቭ ደግሞ አሜሪካን ሰለባዋን አታላ ጉሮሯን እንደምትነክስ አዳኝ አውሬ ሲል ይገልጻታል። ነገር ግን ከዚህ ቁጣና ስጋት በስተጀርባ ቭላዲሚር ፑቲን የራሳቸውን ረቂቅ የፖለቲካ ስሌት እየቀመሩ ነው። በዩክሬን ያለውን ጥቅማቸውን ለማስከበር ሲሉ ለኢራን ያላቸውን ስሜት መስዋዕት እያደረጉም የነዳጅ ዋጋ መናረንና የምዕራባውያንን ትኩረት መከፋፈል እንደ ግብዓት እየተጠቀሙበት ይገኛሉ። ዛሬ በኢራን ላይ የደረሰው ጥቃት ለምን ፑቲን እንዳስደነግጣቸው ሩሲያ ከእስራኤልና ከትራምፕ ጋር ያላትን ስውር ቁርኝትና የቀድሞ የሰላሙ ነቢይ ትራምፕ እንዴት ወደ ጦርነት አውድማ እንደተመለሱ በዝርዝር እንመረምራለን። አብረን እንቆይ። ስለ ኢራን ቀደም ሲል የሰጧቸው አስተያየቶች በትራምፕ ላይ መልሰው ፈተና ሆነዋል። ዶናልድ ትራምፕ በፖለቲካ ዘመናቸው ሁሉ ቅስቀሳ ሲያደርጉ የነበረው በቀላል የውጭ ጉዳይ ፖሊሲ አጀንዳ ላይ ነበር። እሱም አሜሪካ በባህር ማዶ በሚደረጉ ጦርነቶች ውስጥ ጣልቃ እንዳትገባ አደርጋለሁ የሚል ነበር። ይህ ብዙ መራጮች ሪፐብሊካኑ እንዲመርጡ ያነሳሳ ማዕከላዊና ግልጽ የሆነ የቃል ኪዳን ነጥብ ነበር። ትራምፕ የዲሞክራቲክ ተቀናቃኛቸውም ከኢራን ጋር ጦርነት ለመጀመር እየተቃረቡ ነው በማለት በተደጋጋሚ ከሱ ነበር። ፕሬዝደንት ኦባማ በትክክል የመደራደር ብቃት ስለሌላቸው፣ ክህሎት ስለሌላቸው በኢራን ላይ ጥቃት እንደሚሰነዝሩ ከረዥም ጊዜ በፊት መተንበይን አስታውሱ ሲሉ ለአውሮፓውያን አቆጣጠር በ2013 በቀድሞ ትዊተር ገጻቸው ላይ ጽፈው ነበር። አሁን የኦባማ የህዝብ ተቀባይነት ድምፅ በከፍተኛ ሁኔታ ያሽቆለቆለ ስለሆነ በሊቢያ ወይም በኢራን ላይ ጥቃት ሊሰነዝር እንደሚችል ተጠባበቁ፣ በጣም ተስፋ ቆርጧል ሲሉም እንደ አውሮፓውያን አቆጣጠር በ2012 ተናግረው ነበር። ባራክ ኦባማ በምርጫ ለመመረጥ ሲል ከኢራን ጋር ጦርነት ይጀምራል ሲሉ ደግሞ በ2011 ገልጸው ነበር። የቀድሞ ምክትል ፕሬዝደንትና ባለፈው ፕሬዝዳንት የምርጫ ተቀናቃኛቸው የነበሩትን ካማላ ሃሪስን በተመለከተ ሲናገሩ ደግሞ ካማላና ጦር ወዳድ ካቢኔዋ መካከለኛው ምስራቅ ይወራሉ፣ በሚሊዮን የሚቆጠሩ ሙስሊሞችም እንዲገደሉ ያደርጋሉ ሲሉ የ2024 ምርጫ ጥቂት ቀናት ሲቀሩት ተናግረው ነበር። ከትራምፕ እንዲህ አይነት ክሶች በተቃራኒ ግን ኦባማ የሀገሪቱን የኒውክሌር ጦር መሳሪያ ፕሮግራም ያቆመ ስምምነት ተደራድረው ነበር ከኢራን ጋር። ትራምፕ በመጀመሪያው የስልጣን ዘመናቸው ስምምነቱን ካፈረሱ በኋላ ኢራን የኒውክሌር ጦር መሳሪያዎችን መልሳ ማበልጸግ ጀምራለች። ደጋፊዎቻቸውም ቢሆኑ ትራምፕ ለጦርነት የማይቸኩሉ ሰላም ወዳድ መሆኑን በማጉላት ድምፃቸውን ሲያሰሙ ነበር። ጄዲ ቫንስ የትራምፕ ምክትል ፕሬዝዳንት እጩ ሆነው ከመመረጣቸው በፊት ለዎል ስትሪት ጆርናል ባዘጋጁት አንድ መጣጥፍ ላይ የትራምፕ ምርጡ የውጭ ጉዳይ ፖሊሲ ምንም አይነት ጦርነት አለመጀመሩ ነው የሚል ርዕስ አስፍረው ነበር። እንደ አውሮፓውያን አቆጣጠር በ2024 የኔ ድጋፍ ያለው አሜሪካውያንን በባህር ማዶ እንዲዋጉ በግዴለሽነት እንደማይልካቸው ስለማውቅ ነው ሲሉ ቫንስ ጽፈው ነበር። በትራምፕ ደጋፊዎች መካከል እንዲህ ያለ አቋም የነበራቸው እሳቸው ብቻ አልነበሩም። ለካማላ ሃሪስ ድጋፍ መስጠት ማለት ለዲክ ቼኒ ለጦርነትና ለተጨማሪ ጦርነት ድምፅ መስጠት ማለት ነው ሲሉ የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ተናግረው ነበር። ለዶናልድ ትራምፕ ድምፅ መስጠት ጦርነት ለማቆም እንጂ ለመጀመር አይደለም ሲሉም አክለው ነበር። አሁን ግን የፕሬዝደንቱና የከፍተኛ ባለስልጣናቱ የምርጫ ቅስቀሳ ንግግሮች መልሰው ራሳቸው ላይ እየተተኮሱ ይገኛሉ። አሜሪካ በኢራን ላይ ጥቃት ከሰነዘረች በኋላ ባሉት ቀናት ውስጥ የተደረጉም የህዝብ አስተያየት ጥናቶች እንደሚያሳዩት አሜሪካውያን በፕሬዝደንቱ ውሳኔ ደስተኛ እንዳልሆኑ ነው። የሲኤንኤን የህዝብ አስተያየት ጥናት 59 በመቶ የሚሆኑት በኢራን ላይ የሚወሰደውን ወታደራዊ እርምጃ እንደሚቃወሙ አረጋግጠዋል። ዋሽንግተን ፖስት በበኩሉ 52 በመቶ ተቃዋሚ ሲሆኑ
ደጋፊዎቹ 39 በመቶ መሆናቸውን አግኝተዋል። ከኢራን ጋር ጦርነት ትፈልጋለች፣ እሷ ከመረጣችሁ ሶስተኛው የዓለም ጦርነት ይቀሰቀሳል የሚል ክስ ከትራምፕ በኩል ሲቀርብባቸው የነበሩት ካማላ አሁን የትራምፕን ድርጊት የሚያወግዝ መግለጫ አውጥተዋል። ዶናልድ ትራምፕ አሜሪካን የህዝቡ ፍላጎት በሌለበት ጦርነት ውስጥ እየዘፈቃት ነው ሲሉ ወቅሰዋል። አንድ ነገር ግልጽ ላድርግ፣ በኢራን ውስጥ የሚደረግ የመንግስት ለውጥ ጦርነትን እቃወማለሁ። ወታደሮቻችንም በትራምፕ የምርጫ ጦርነት ምክንያት ለአደጋ ተጋልጠዋል ብለዋል። አሜሪካ በሰነዘረችው ጥቃት ምክንያት ኢራን በወሰደችው የአጸፋ እርምጃም 6 የአሜሪካ ወታደሮች መገደላቸው አሁን ተረጋግጧል። ትራምፕ ራሳቸውን እንዲህ የሰላም ነብይ አድርገው ምርጫ መቀስቀስ ብቻ ሳይሆን በዓለም ያሉ ጦርነቶችን አስቁም ያለውና የኖቤል ሰላም ሽልማት ይገባኛል በማለት ደጋግመው ሲጠይቁ የነበሩት ከጥቂት ወራት በፊት ነበር። ይህ ግን ቃለ ተውኔት እንጂ በገቢር የሚገለጽ ስትራቴጂ አለመሆኑን ቢያንስ በቬኔዙዌላ በኢራን አሳይቷል። ሀገራቸውንም ከሰው ህይወት ባለፈ ለከፍተኛ ውጪ እንደዳረጓት ሪፖርቶች አመላክተዋል። እንደ አልጀዚራ ከሆነ ባለፈው ቅዳሜ ዩናይትድ ስቴትስ ኤፒክ ፉሪ ስትል በኢራን ላይ የከፈተችው ዘመቻ በመጀመሪያው 24 ሰዓታት ውስጥ ብቻ 779.17 ሚሊዮን ዶላር እንዳስወጣት ተገምቷል። ይህ ወጪ ከዩናይትድ ስቴትስ የ2026 አጠቃላይ የመከላከያ በጀት ውስጥ 0.1 በመቶ ያህል እንደማለት ነው። የጥቃቱ ቅድመ ዝግጅት፣ የአውሮፕላኖች ስምሪት፣ ከ10 በላይ የባህር ኃይል መርከቦች መላክና የክልላዊ ንብረቶችን ማንቀሳቀስ ተጨማሪ 660 ሚሊዮን ዶላር እንደፈጀ ይገመታል። እንደ አሜሪካን የደህንነት ማዕከል መረጃ ከሆነ እንደ ዩኤስኤስ ጄኔራል አርፎርድ ያሉ የአውሮፕላን ተሸካሚ የጥቃት ቡድን ለማንቀሳቀስ በቀን በግምት 6.5 ሚሊዮን ዶላር ይወስዳል። ይህን ያህል ገንዘብ እየጠፋ የዜጎች ሕይወት እየተቀጠፈ በመካከለኛው ምስራቅ ያሉ የጦር አምባዎች የኢራን ሚሳኤል እና ድሮን ዶፍ እየዘነበባቸው ቢሆንም የአምና ካቻምናው የሰላም አቀንቃኝ የዘንድሮ የጦርነት ፊት አውራሪ ትራምፕ ጦርነቱ ቢያንስ ከ4 እስከ 5 ሳምንታት ሊቀጥል እንደሚችል በትናንትናው ዕለት እንኳ ተናግረዋል። ዶናልድ ትራምፕ ከቬኔዙዌላ እስከ ኢራን መሪዎችን በእስርና በመግደል ማስወገዳቸውን ተከትሎ አንድ ጥያቄ እየተነሳ ነው። እሱም ቀጣዩ ተረኛ የሩሲያው ፕሬዝደንት ቭላዲሚር ፑቲን ሊሆኑ ይችላሉ ወይ የሚል ነው። ፖለቲኮ ይህን በተመለከተ ሰፊ ሀሳብ አስነብቧል። እንዲህም ሲል ይጀምራል። ዩናይትድ ስቴትስ እና እስራኤል ለመጨረሻ ጊዜ ኢራንን በደበደቡበት ወቅት አንድ ጋዜጠኛ የኢራን የበላይ መሪ በጥቃቱ ቢገደሉ ቭላዲሚር ፑቲን ምን አይነት ምላሽ ሊሰጡ እንደሚችል ጠይቋቸው ነበር። የሩሲያው ፕሬዝደንት ምላሽ አጭር ነበር። ስለዚህ ጉዳይ መወየት እንኳን አልፈልግም የሚል። ከ9 ወራት ባነሰ ጊዜ ውስጥ ቅዳሜ ዕለት በእስራኤል መሪነትና በአሜሪካ ድጋፍ በተሰነዘረ ጥቃት ከ9 ወራት ባነሰ ጊዜ ውስጥ ቅዳሜ ዕለት በእስራኤል መሪነትና በአሜሪካ ድጋፍ በተሰነዘረ ጥቃት አያቶላህ አሊ ኻሜኒ መገደላቸውን ተከትሎ ፑቲን ምላሽ ከመስጠት ውጪ ሌላ ምርጫ አልነበራቸውም። የግድያ በፑቲን ውስጥ ሁለት ጥልቅ ስሜቶችን ቀስቅሷል። ለራሳቸው የስልጣን ዕድሜ ያላቸው ስር የሰደደ ስጋትና በማንኛውም ዋጋ በዩክሬን ላይ ድልን በመቀዳጀት ለፖለቲካዊ ህልውናቸው የመታገል ፍላጎት። ሁለቱም ስሜቶች በክሬምሊን ድረገጽ ላይ በወጣው አጭር መግለጫ ላይ በግልጽ ታይተዋል። በዚሁ መግለጫ ፑቲን የካሜኒን ግድያ ሁሉንም የሰው ልጆች የሥነ ምግባር ደንቦችና ዓለም አቀፍ ህጎችን በንቀት በመጣስ የተፈጸመ ግድያ በማለት አውግዟል። ይህ ምላሽ በዚህ ዓመት መጀመሪያ ላይ ሌላኛው የቀድሞ የሩሲያ አጋር የነበሩት የቬኔዙዌላው ኒኮላስ ማዱሮ በቁጥጥር ስር ከዋሉ በኋላ ከሰጠው ምላሽ ይልቅ ጠንከር ያለ ነበር። ይሁን እንጂ ፑቲን ከግድያው ጀርባ ያሉትን አገሮች ስም አለመጥቀሳቸው ይታወሳል። በሩሲያ የፖለቲካ ልሂቃን ዘንድ የኻሜኒ ሞት ከሌላ አምባገነን መውደቅ ጋር ተመሳሳይነት ያለው ሆኖ ተገኝቷል። በ2011 እንደ አውሮፓውያን አቆጣጠር በኔቶ መሪነት በተካሄደው ጣልቃ ገብነት የሊቢያው ሙአመር ጋዳፊ ተደብድበው ሲገደሉ በሞባይል ስልክ የተቀረጸው ምስል በሩሲያ ውስጥ ከፍተኛ የመረጃ ምንጭ ያለው ጋዜጠኛ ሚካኤል ዚጋር እንዳለው ፑቲንን እጅግ አስቆጥቷቸው ነበር። መላው ዓለም በደም ተለውሶ እንዴት እንደተገደለ አሳይተውታል ሲሉም ፑቲን በወቅቱ በቴሌቪዥን በተላለፈ ጋዜጣዊ መግለጫ ላይ በግልጽ በሚታይ ቁጣ ተናግረው ነበር። ይህ ነው ዲሞክራሲ ሲሉም ጠይቀው ነበር። ፑቲን እንደ አውሮፓውያን አቆጣጠር በግንቦት 2012 ጋዳፊ ከተገለበጡ ብዙም ሳይቆይ ፑቲን ለተወሰነ ጊዜ በጠቅላይ ሚኒስትርነት ካገለገሉ በኋላ ወደ ፕሬዝደንትነት ተመለሱ። ወደ ስልጣን የተመለሱትም ከምዕራባውያን ጋር ለመቆራረጥና የመንግስት ለውጥ ለማምጣት ከሩሲያ ጠላቶች ጋር ይሰራሉ በማለት የፈረጇቸውን የሀገር ውስጥ ተቋሚዎችን ለማጥፋት ግልጽ በሆነ ተልዕኮ ነበር ይላል ፖለቲኮ። በርሊን በሚገኘው የካሪንጌ ሩሲያ ማዕከል ከፍተኛ ተመራማሪ የሆኑት አሌክሳንደር ባውኖቭ የሩሲያ የውጭም ሆነ የሀገር ውስጥ ፖለቲካ የመቀየሪያ ነጥብ የሆነው የጋዳፊ ሞት ነበር ሲሉ ጽፏል። የአሜሪካና የአውሮፓ መንግስታት አንድ የዓለም መሪ እንዲህ ባለ አሰቃቂ ሁኔታ እንዲወገድ መፍቀዳቸው የቀድሞ የኬጂቢ ሰላይ ለነበሩት ፑቲን እንደ ከፍተኛ
የክህደት ደረጃ ተደርጎ መታየቱን ባውኖቭ ይናገራሉ። ዓመታት እያለፉ ሲሄዱ ፑቲን ከጊዜ ወደ ጊዜ ራሳቸውን እያገለሉ መጥተዋል። በኮቪድ ወረርሽኝ ወቅት የውጭ ሀገር ከፍተኛ ባለስልጣናትም ሆኑ የሩሲያ ባለስልጣናት ከሩሲያው ፕሬዝደንት ብዙ ሜትሮች ርቀው እንዲቆዩ ይገደዱ ነበር። ከህዝብ ጋር የሚያደርጓቸው ግንኙነቶችም ሆኑ ንግግሮች ያኔም ሆነ አሁን በጥንቃቄ የተቀነባበሩ ኮሪዮግራፍድ ናቸው። ሁለቱ የሩሲያ አጋሮች ማድሮና ካሚኔ አንዱ ሌላውን ተከትለው በፍጥነት መውደቃቸው አንዳንድ ለክሬምሊን ቅርበት ያላቸው ተንታኞች ዶናልድ ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ ሲያከብሩት የነበረውን መደበኛ ያልሆነ ህግ እንዲጥሱ አድርጓቸዋል። ይኸውም አሜሪካን ወይም ፕሬዝዳንቷን በግልጽ ከመተቸት መቆጠብ የሚለውን ነው። ይህንን ትችት በመምራት ረገድ የቀድሞ የሩሲያ ፕሬዝደንት ዲሚትሪ ሜድቬዴቭ አሜሪካ በኢራን ላይ የሰነዘረችው ጥቃት የትራምፕን እውነተኛ ማንነት ገልጧል ሲሉ ጽፈዋል። የሩሲያ ቴሌቪዥን አቅራቢና የመንግስት ፕሮፓጋንዲስት እንደሆነ የሚነገርለት ቭላዲሚር ሶሎቪየቭ አሜሪካ እንዳዳኝ አውሬ እየተንቀሳቀሰች ነው ሲል ከሷል። ይህም ዲፕሎማሲን በመጠቀም ተረኛው ሰለባ ጥንቃቄውን እንዲያላላ ካታለለች በኋላ ጉሮሮውን እንደ መንከስ ነው ብለዋል። ለተመልካቾቹም ሲናገር እንዲህ አለ። ስለ ኢራን የሚደረገው ውይይት ስለ ሩሲያም ጭምር መሆኑን እንረዳለን ሲል ጠይቋል። የሩሲያ ብሔርተኛው አሰላሳይ አሌክሳንደር ዱጊን ደግሞ ዋሽንግተን ተመሳሳይ ነገር በሩሲያ ላይ ለማድረግ እያቀደች ሊሆን እንደሚችል አስጠንቅቋል። አጋሮቻችን አንድ በአንድ በስልት እየተወገዱ ነው ሲልም ጽፏል። በመቀጠልም አሜሪካ በዩክሬንና በሩሲያ መካከል እያደረገች ያለውን የሰላም ድርድር በመጥቀስ ቀጥሎ ተረኛው ማን እንደሆነ ግልጽ ነው፣ እንዲህ ካለ ጠላት ጋር የሚደረግ ድርድርም ትርጉሙ ምን እንደሆነ ግልጽ ነው ብሏል። ለክሬምሊን ደጋፊ ሆነው ሴጎርኒያ የተባለው የዜና አውታር እንዴት ሊገድሉን እንደሆነ በሚል ርዕስ ባወጣው የሐሳብ አምድ ጉዳዩን በግልጽ አስቀምጦታል። በተቃራኒው ክሬምሊን ይበልጥ ዲፕሎማሲያዊ የሆነ አቀራረብን መርጧል። ፑቲን ካሚኔን ግድያ ካወገዙ ከአንድ ቀን በኋላ ቃል አቀባያቸው ዲሚትሪ ፔስኮቭ አሜሪካ ከኢራን ጋር ያደረገችው ድርድር ባለመሳካቱ ጥልቅ ቅሬታ መኖሩን ገልጿል። በተመሳሳይ ጊዜ ግን አሜሪካ ከዩክሬን ጋር ሰላም ለመፍጠር ለምታደርገው ጥረት ከፍተኛ አድናቆት እንዳላቸው ተናግረዋል። ይሁንና ከሁሉ በላይ ግን የምናምነው ራሳችንን ብቻ ነው፣ ጥቅማችንም እናስከብራለን ብለዋል። መልእክቱ ግልጽ ነበር። ፑቲን ስለ ኢራን ያላቸው የግል ስሜት በዩክሬን ካለው ግባቸው እንዲያግዳቸው አይፈቅዱም። በለንደን ኪንግስ ኮሌጅ የሩሲያ ፖለቲካ ፕሮፌሰር የሆኑት ሳም ግሪን ሲናገሩ በዚያ ግጭት ውስጥ የእሱ ትልቁ መሳሪያ የትራምፕ አስተዳደር በዩክሬናውያንና በአውሮፓውያን ላይ ጫና ለማሳደር ያለው ፈቃደኝነትና ችሎታ ነው ብለዋል። አከሉ ስለዚህ ያንን መሳሪያ አሳልፎ ለመስጠት ምንም አይነት ምክንያት የለውም። የሩሲያው ፕሬዝደንት በግላቸው ምንም አይነት ስሜት ቢሰማቸውም ድርጊታቸው ግን ተግባራዊ ፕራግማቲስት መሆናቸውን ያሳያል። ግሪን አክለውም እንዲህ አሉ። ፑቲን ለኢራናውያን፣ ለሰሜን ኮሪያውያን፣ ለቻይናውያን ወይም ለሌላ ለማንኛውም ወገን ሲል የግል ደህንነቱን፣ የስርዓቱን ደህንነት ወይም የሩሲያ ብሔራዊ ደህንነት ራዩን ለአደጋ ያጋልጥም ብለዋል። ለሞስኮ የኢራን ቀውስ በርካታ ጠቀሜታዎች አሉት። ከነዚህም መካከል የነዳጅ ዋጋ ሊጨምር መቻሉ፣ አውሮፓና አሜሪካ ከውጤቱ ጋር በሚያደርጉት ግንኙነት ላይ አለመግባባት መፈጠሩም፣ በዋሽንግተን ትኩረቷ ከዩክሬን ጦርነት ወደ ሌላ መዞሩ ተጠቃሽ ናቸው። የትራምፕ ድርጊቶች ምዕራባዊ የበላይነት ስላለው አደጋ በአገር ውስጥም ሆነ በዓለም አቀፍ ደረጃ ለሚገነቡት ትርክ ተጨማሪ ግብአት ይሆኑላቸዋል። ከዚህም በላይ ፑቲን ጋዳፊም ሆኑ ካሚኒ ያልነበራቸው የማስፈራሪያ አቅም አላቸው። ይኸውም የዓለማችን ግዙፉ የኒውክሌር ጦር መሳሪያ ክምችት ነው። ነገር ግን የኒውክሌር ጦር መሳሪያዎች ከሀገር ውስጥ ለሚነሱ ስጋቶች ምንም አይነት ጥበቃ አይሰጡም። የአጋር አምባገነኖች መውደቅ የፑቲንን ስጋት የሚያባብሰው ከሆነ ስጋታቸው የሚያተኩረው ከኔቶ ሚሳኤሎች ይልቅ በቤተ መንግስት ውስጥ ሊጠነሰስ በሚችል ሴራ ላይ የመሆን እድሉም ከፍተኛ ነው። እንደ ፑቲን ያሉ ከፍተኛ ስልጣን ለረጅም ጊዜ የጨበጡ አምባገነኖች ከስልጣን የሚወርዱት በሁለት መንገዶች ብቻ እንደሆነ የሩሲያው ፕሬዝደንት እንደማንኛውም ሰው ጠንቅቀው ያውቃሉ ይላሉ ግሪን። ወይ በቁጥጥር ስር ውለው ታስረው ወይም በሳጥን ውስጥ ነው ሞተው ነው ይላሉ። በሞስኮ በኩል የአሜሪካና እስራኤል ጥቃት እንዲሁም የአያቶላ አሊ ካሚኒ መገደል መጠነኛ አለመረጋጋትን መፍጠሩን ፖለቲካ ብቻ ሳይሆን እንደ አልጀዚራ ያሉትም ይጋሩታል። በአልጀዚራ ምልከታውን ያጋራው ሊዮኒድ ራጎዚን እንደሚለው አንዳንድ ጠንከር ያለ አቋም ያላቸው ሩሲያውያን ተንታኞች ሩሲያ ምንም እንኳን ሰፊ የኒውክሌር ጦር መሳሪያ ቢኖራትም በተመሳሳይ ሁኔታ ጥቃት ሊሰነዘርባት ይችላል የሚል ስጋት አላቸው። አንዳንድ ከፍተኛ የምዕራባውያን ባለስልጣናት በቅርብ ጊዜ ውስጥ ከሩሲያ ጋር ጦርነት ሊኖር እንደሚችል የሚሰጡትን ግድ የለሽ መግለጫዎች ለዚህ ዓላማቸው ማረጋገጫ አድርገው ይመለከቱታል። ምንም እንኳን በኢራን ላይ የተሰነዘረው ጥቃት ለሞስኮ አሳሳቢ ቢሆንም በሌላ በኩል ግን የራሷን የጂኦፖለቲካዊ ስትራቴጂ ከዩክሬን ጋር የምታደርገውን ጦርነት ጨምሮ ትክክለኛነት እንደሚያረጋግጥላት ታምናለች። ይህ ድርጊት ክሬምሊን ለረጅም ጊዜ ሲያራምዱ የነበረውን አመለካከት ማለትም በአሜሪካ የሚመራው
ምዕራባዊ ዓለም ስርዓት አልባና ምክንያታዊ ያልሆነ ተዋናይ ነው የሚለውን የሚያጸና ሆኖ አግኝተዋለች። በእርግጥ በኢራን ላይ የተከሰቱ ያሉ ድራማዊ ክስተቶች ለፑቲን የራሳቸውን እርምጃዎች የሚያጸኑ ሆነው ሊታዩቸው ይችላሉ። በዩክሬን የወሰዱት እርምጃ ትክክል እንደነበርና ለሩሲያ ሉዓላዊነት እንዲሁም ለራሳቸው የስልጣን ዘመን ዋስትና የሚሆነው የቀድሞ የሶቪየት መሪዎች የገነቡት ግዙፍ የኒውክሌር ክምችት መሆኑን በድጋሚ የሚያረጋግጡበት አጋጣሚ ሆኖላቸዋል። ምንም እንኳን ፑቲን ዩክሬን ላይ ጦርነት ቢጀምሩም አሁንም ራሳቸውን ከሁለተኛው የዓለም ጦርነት በኋላ ለተፈጠረውና አሁን እየጠፋ ላለው የዓለም ስርዓት እንደ ጠባቂ አድርገው ይቆጥራሉ። በእርሳቸው እምነት የዚህ ስርዓት መፈራረስ የተፋጠነው በአሜሪካ የሚመራው ምዕራባዊ ዓለም በራሱ ላይ ከመጠን በላይ በመተማመኑም የማይታገሰው ትዕቢት በመጋለጡና ግድ የለሽ በመሆኑ ነው። በዩክሬን ላይ የተሟላ ጥቃት የመሰንዘር ሀሳብ ጦርነትን ወደ ጠላት ግዛት የመውሰድ ከሚለው 1930ዎቹም የሶቪየት መር ዶክትሪን የመነጨ ነው። አውሮፓውያን አቆጣጠር በ2007 ኔቶ ዩክሬንና ጆርጂያ አባል እንዲሆኑ በወሰነ ጊዜ እነዚህ ሀገራት በሩሲያ እይታ የጠላት ግዛት ሆኑ። ይህ አስተሳሰብ ለመጀመሪያ ጊዜ በተሳካ ሁኔታ የተሞከረው በ2008 በጆርጂያ ላይ በተካሄደም አጭር ጦርነት ወቅት ነበር። እንደ አውሮፓውያን አቆጣጠር በ2014 በዩክሬን ላይ የተሰነዘረው ጥቃትና በኋላም በ2022 የተከፈተው ጦርነት ክሬምሊን ቀደም ብለው ኢራቅ፣ ሊቢያና ሶሪያ ያስተናገዱትን አሁን ደግሞ ኢራን እየገጠማት ያለውን አይነት ወታደራዊ ጣልቃ ገብነት ለመከላከል እንደተወሰደ ቅድመ መከላከል እርምጃ ተደርጎ ተቀርጿል። ዩክሬንን ከምዕራባውያን ጋር ለሚያደርገው ግጭት ወሳኝ የጦር አውድማ ማድረጉ ክሬምሊን አብዛኛው የሩሲያ ሕዝብ ከጦርነት የሚመነጭ ማንኛውም ተጨባጭ ተጽዕኖ እንዳይደርስበት ለመከላከል አስችሏታል። ይህ ጦርነትም ለሩሲያ ማህበረሰብ ሊቀር የማይችል ተደርጎ በተሳካ ሁኔታ ትርክቱን እንዲሸጥ አድርጓል። ኢራን ከሩሲያ ጋር ባልተጠበቀ ሁኔታ የሩሲያ ዩክሬን ግጭት ተዋናይ ሆና መከሰቷ ይታወሳል። ይህም በሁለቱ ሀገራት መካከል የነበረውን አስቸጋሪ ታሪካዊ ግንኙነት ግምት ውስጥ በማስገባት ነው። ሩሲያ ሙሉ በሙሉ ጦርነት በጀመረችባቸው አስቸጋሪ ቀናት ብዙዎች በምዕራቡ ዓለም ዩክሬን የቱርኩን ባይራክተር ድሮኖች በመጠቀም በቴክኖሎጂ ረገድ በሩሲያ ላይ የበላይነት ሊኖራት ይችላል ብለው ባመኑበት ወቅት ኢራን ወሳኝ የሆነ የድሮን ቴክኖሎጂ አቅርባለች ለሩሲያ። ይህ ድጋፍ ግን ከልብ የመነጨ ወዳጅነት በጎ ተግባር አልነበረም። ይልቁንም ቴህራን ለተንገዳገደው ኢኮኖሚያ መደገፊያ የሚሆን በቢሊዮን የሚቆጠር ዶላር ተከፍሏታልና። የሩሲያና የኢራን ግንኙነት ግን ሞስኮ አሁን ባለው ሁኔታ በኢራን ወገን ሆና ጣልቃ እንድትገባ የሚያስችላት ያህል ጠንካራ አይደለም። ከዚህም በላይ ክሬምሊን ከእስራኤል ጋር መደበኛ ያልሆነ እርስ በርስ ያለመጠቃቃት ስምምነት አላት። እስራኤል ለዩክሬን ወሳኝ የሆኑ የጦር መሳሪያዎችን ለመስጠት ፈቃደኛ ባለመሆኗ ወይም በሩሲያ ላይ የተጣለው ማዕቀብ ባለመቀላቀሏ ይህ ግንኙነት ጸንቷል። እስራኤል የምዕራባውያንን ማዕቀብ ስለማትተገብር ከአገሪቱ ጋር ታሪካዊን የጠበቀ ግንኙነት ላላቸው የሩሲያ ባለጸጋዎች አስተማማኝ መጠጊያ ሆናለች። ሩሲያ ገለልተኛ ለመሆን የመረጠችበት ሌላው ምክንያት ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ በሩሲያና ዩክሬን ግጭት ላይ ያላቸው የገለልተኝነት አቋምና ጦርነቱን በድርድር ጠረጴዛ ላይ ለመጨረስ የሚያደርጉት ጥረት ነው። ሞስኮ ከአውሮፓ መሪዎች ጋር ያላትን ግንኙነት በማበላሸት ከትራምፕ አስተዳደር ጋር የመሰረተችውን ቁርኝት አደጋ ላይ ለመጣልና ጦርነቱ እንዲራዘም ማድረግ አትፈልግም። ሩሲያ የኢራንን መንግስት የመደገፍ እውነተኛ ፍላጎት ቢኖራት እንኳ ይህን ለማድረግ ያላት አቅም እጅግ ውስን ነው። ለኢራን እርዳታ ልታደርግ የምትችልበት ብቸኛው መንገድ ባለፉት 4 የዩክሬን ጦርነት ዓመታት ባዳበረችው ወታደራዊ ቴክኖሎጂ ቢሆንም ይህ ደግሞ ከእስራኤልና ከአሜሪካ ጋር ያላትን ግንኙነት አደጋ ላይ ሊጥለው ይችላል። በሌላ በኩል ደግሞ ኢራን ለዚህ ቴክኖሎጂ የምትከፍለው ገንዘብ ላይኖራት ይችላል። በተጨማሪም በአሜሪካና እስራኤል በኢራን ላይ የሚደረገው ዘመቻን በአጭር ጊዜ ውስጥ ሩሲያን እንደሚጠቅም ልብ ይለዋል። ጦርነት ቀድሞውንም የነዳጅና የጋዝ ዋጋ እንዲጨምር ማድረጉ ለሩሲያ መንግስት ካዝና ከፍተኛ የኃይል ሽያጭ ገቢ ያስገኛል። የኃይል ዋጋ መጨመር በአሁኑ ወቅት የዩክሬን ዋነኛ የገንዘብ ምንጭ የሆነችው የአውሮፓ ህብረት ለጦርነቱ የምታደርገውን የገንዘብ ድጋፍ የመስጠት አቅሟን ሊጎዳው ይችላል። ከዚህም በላይ በመካከለኛው ምስራቅ የሚራዘም ጦርነት ለአሜሪካ የጦር መሳሪያ ክምችት መመናመን ምክንያት ይሆናል። ይህም መሳሪያ በተለይም ወሳኝ የሆኑ የጸረ አውሮፕላን ሚሳኤሎች ለዩክሬን ሊውሉ ይችሉ የነበሩ ናቸው። አሜሪካ በመካከለኛው ምስራቅ ረግረግ መቅረቷ ሞስኮ ከዩክሬን ጋር እያደረገችው ባለው ድርድር ላይ የተሻለ የመደራደር አቅም እንድታገኝ ያደርጋታል። በሀገር ውስጥም ቢሆን ፑቲን በኢራን ከሚታየው የጥፋትና የግርግር ትዕይንት ተጠቃሚ ይሆናሉ። አሜሪካና እስራኤል ይህ ጦርነት ኢራናውያንን ነጻና የበለጸገች ሀገር እንዲገነቡ ይረዳቸዋል ብለው ለማሳመን ቢሞክሩም ድርጊቱ በሩሲያውያን ዘንድ ከበባ ውስጥ ያለች ምሽግ የሚለውን ስሜት ይበልጥ ያጠናክራል። ይህም ፑቲን አምባገነን ቢሆንም እንኳ ሀገሪቱን የሚጠብቁ መሪ እንደሆኑ ተደርገው የሚታዩበትን ምስል ያጸናላቸዋል። የዛሬ ማለዳ ትንታኔ በዚህ ውስጥ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።